እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ብፁዕ አቡነ ኤልያስን ከቤተ ክርስቲያን አባረዋቸዋል። ለምንና እንዴት የሚለውን እዚህ ቪዲዮ የምንመለከት ይሆናል። ተወዳጁ ወንድማችን ጋዜጠኛ ነጋሽ በዳዳም ታስሯል። ለምን ታሰረ የሚለውንም አሁንም በዚህኛው ቪዲዮ የምንመለከት ይሆናል። ወንጀለኞችን በማጋለጥ የሚታወቀው አወንታ በርሲሳ ከእግረኛው ሚዲያ ጋር ቆይታ አድርጎ ነበረ። በቆይታው ምን አለ? ስለ ቤተ ክርስቲያንም የተናገራቸው ነገሮች አሉ። እነሱንም የምንመለከት ይሆናል። በሌላኛው ቪዲዮ ስናቀና ደግሞ አዶናይ በ60 ቀን ውስጥ ይሞታል የምትል አንድ ቲክቶክ ጠንቋ ያለች እሱስ ምንድነው የሚለውንም በዚህ ቪዲዮ በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ አብሮነታችሁን አሳዩኝ። ታዲያ ከምን እንጀምር ካላችሁኝ አወንታ በርሲሳ በእግረኛው ሚዲያ ስላደረገው ቆይታ እንመልከት። አወንታ በርሲሳ በእግረኛ ሚዲያ ታሪካዊ ቃለ ምልልስ አድርጓል። እስከ 6ኛ ክፍል አወንታ በርሲሳ በሚል ስሜ ነበር የምጠራው። ከ6ኛ ክፍል በኋላ ገዛኝ ተሬሳ በሚል ተቀይሯል ብሏል። አሩሲ አካባቢ ነው የተወለድኩት። በእናቴ በኩል ሶዶ ጉራጌ ነኝ። አወንታ ማለት የኮባ ተክል ስሩ አሚቾ የሚባለው ነው ብሏል። ለረጅም ጊዜም የሰራሁት ኦዲተር ላይ ነው። ለ15 ዓመታት ያለም ኦዲተርነት ላይ ለ13 መስሪያ ቤቶች አገልግያለሁ ብሏል። አሁንም እየሰራው ያለሁት ኦዲቲንግ ነው ያለም ሲሆን በ2002 ዓ.ም ነው ከሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ አጥንቼ በባችለር ዲግሪ የተመረኩትም ብሏል። ከዚህ በፊት የሰራውባቸው መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸውም ብሏል። መንገዶች፣ ኮንስትራክሽኖች፣ ኢኮስኮ የኢትዮጵያ ንግድ ስራዎች ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸውም ብሏል። በሰራሁባቸው መስሪያ ቤቶችም ብዙ አሳፋሪ ከሰው አእምሮ ውጭ ያሉ ድርጊቶች ሲከናወኑ አይቻለሁ ብሏል። ይሄንን በመሸሽ ነበር ያሳለፍኩት። ስለሸሿቸውም እየተከተሉ ይመጡ ከሀገር አባረሩኝ። ፊት ለፊት ስጋፈጣቸው መሮጥ ጀመሩ። እያሸነፍኳቸው ነው ብሏል። ከጀርባ ያለው ሀቅ ብቻ ነው። የፊንቴክ ወንጀል ለፌዴራል ፖሊስም ፓስተር በነበረበት ሰዓት የብዙ ህዝብን ብር የበላና ቤት እስከ መሸጥ ድረስ እያደረሰ እነዩ ጩፋ ጋራ አንድ አልሆን ሲል ወይም አልስማማ ሲል ትቷቸው የወጣ ግለሰብ እንደሆነ በዚሁ ኢንተርቪው ላይ ተናግሯል። ወደፊት መስራት የምፈልገው ቤተክርስቲያን ላይ ነው ሲልም ተናግሯል። ቤተክርስቲያን ላይ በጣም ብዙ ወንጀል እየተሰራ ይገኛል። የቤተክርስቲያን ገንዘብ ኦዲት የሚያደርገው እግዚአብሔር ቢሆንም እኛም ኃላፊነት አለብን። ከተማ ላይ ያሉ ቤተክርስቲያኖች ገጠር ላይ ያሉ ቤተክርስቲያኖችን ሊያግዙ ግዴታ ነው። እንደዛ ካልሆነ ከተማ ላይ ያሉ ሀብታም ቤተክርስቲያኖች በብዙ ካህናትና ዲያቆናት እየታጀቡ ገጠር ላይ ያሉት ግን በአንድ ዲያቆንና በአንድ ካህን ነው እየተገለገሉ ያሉት። ይሄ ደግሞ የዘንድሮ ጥምቀት ምሳሌ ሊሆነን ይገባል። ጥምቀት ላይ አንድ ካህንና አንድ ዲያቆን ይዞ ሲወጣ አይተናል። ይሄ ነገር መስተካከል አለበት። ወደፊት ስራዬ የሚሆነው ቤተክርስቲያን ላይ የሚሰሩ ወንጀሎችን ማጋለጥ ነው የሚሆነው። ለማጋለጥ ሞክሬያለሁ፣ ነገር ግን ከቤተክርስቲያንም አባረውኛል ሲልም ጨምሮ ተናግሯል። ይህንን ጉዳይ እናንተ እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ስናቀና ደግሞ ጋዜጠኛው ወንድማችን ነጋሽ በዳዳ ታስሯል። ለምንድን ነው የታሰረው? እንዴት ታሰረ የሚለውን ደግሞ እንመልከት። መምህር ደረጀ ነጋሽ ዘወይንዬ መታሰራቸውን ነግረናችሁ ነበር። ከዛ በፊት ደግሞ መምህር ሲሳይንም መታሰራቸውን ነግረናችሁ ነበር። ትላንትና ደግሞ ለእናንተ በሚዲያ በይፋ ያልገለጽነው ነገር ጉዳዮቹ ቀለል ያሉ ስለመሰለን አልቀረብንም ነበር። ፍርድ ቤት ቀርቦ ያለውን ጉዳይ ማየት ስለፈለግን መረጃው ደግሞ ምን እንደሆነ ማወቅ ስለፈለግን አዘግይተነው ነበር። ነጋሽ በዳዳ ትላንትና በቁጥጥር ስር ውሎ ዛሬ ፍርድ ቤት ቀርቧል። በፍርድ ቤት ውሎ የቀረበለት ነገር ምንድነው? በሚዲያ ላይ በሚያቀርበው ጉዳይ ህዝብን ቅስቀሳና ህዝብን ለመንግስት ላይ አመኔታ እንዲያጠም ይሄ ክስ የቀረበው እንግዲህ ከዚህ በፊት ዳንኤል ክብረት ዲያስፖራዎችን የመቃብር ስፍራ በመከልከሉ ምክንያት ብዙ ሰው የተለያየ ሐሳብ ተናግሯል። የራሱን ሐሳብ አስተያየትም አስቀምጧል። እናም ወንድማችን ጋዜጠኛ ነጋሽ በዳዳና መምህር ሲሳይም እንዲሁ ሐሳብ አስተያየታቸውን በአንድ ፖድካስት ላይ አስተላልፈው ነበርና እቺን ምክንያት በማድረግ ነው እንግዲህ መጀመሪያ መምህር ሲሳይን አሰሯቸው፣ ከዛ ደረጀ ዘወይንዬን ማሰሯቸው፣
አሁን ደግሞ ወንድማችንን ደገሙት ማለት ነው። እናም ምክንያት ተፈልጎ ነው ሲጀመርም እንዲታሰሩ እየተደረገ ያለው። እግዚአብሔር አምላክ እነሱን ባሉበት ይድረስላቸው፣ እግዚአብሔር ያጽናቸው። ክርስቲያን መታሰር ብርቅ አይደለም። ድሮ ጀምሮ ስንታሰር ነው የነበረው። ነገር ግን እዚህ ነፃነት አለበት ተብሎ በሚነገርባት አገር አንድ ሰው የፈለገውን ሐሳብ ይናገራል። ሌላኛው ደግሞ ያን ሐሳብ መሞገት ሲጀምር ወይም በዛ ሐሳብ ላይ ሐሳቡን ሲሰጥ እንደዚህ እየታሰረ ይገኛል ማለት ነው። በሌላኛው ቪዲዮ ስናቀና ብፁዕ አቡነ ኤልያስ ለምን ከቤተ ክርስቲያን ተባረሩ የሚለውን እንመልከት። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ የሚል ጥያቄን አቀርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። ይህንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምጽ እንሁን። የትወስንና የአቡነት ሞቴዎስ ሳይማር ትቀበይ ኑሮ ቤተክርስቲያን ታስከፍት ነበር። አዘጋጅ ከዚህ በፊት የግሪክ ኦርቶዶክሳውያን ሰላማዊ ሰልፍ እየወጡ ነበረ። ቅዱስ ሲኖዶሱ ይየን ምንም ስራ እየሰሩልን አይደለም አቡነ ኤልያስ እያሉ በተከታታይ በተደጋጋሚ ሰልፍ እየወጡ ነበረ። እናም በዛ ሰዓት አባቶች ተልከው ሁኔታውን እንዳዩትም ተነግሮ ነበረ። እናም ከቀናቶች በኋላ አቡነ ኤልያስ ተመልሰው ሲመጡ በመታዩት መልኩ እስካሁን የት ነበራችሁ አንፈልግም በማለት ቤተክርስቲያኑን ቆልፈውባቸዋል። ይሄን ጉዳይ እናንተስ እንዴት ታዩታላችሁ? በሌላኛው ቪዲዮ ደግሞ ስናቀና የቲክቶክ ጠንቋይ አዶናይ በ60 ቀናቶች ውስጥ ይሞታል ስትል ተሰምታለች፣ ወይም ይጣፋል ስትል ተሰምታለች። ሴትዮ እንግዲህ ከዚህ በፊትም የተለያዩ ነገሮችን ትላለች በቲክቶክ ላይ። አሁን ደግሞ በአዲስ መልኩ እንደዚህ ስትል ተናግራለች። ብዙዎች ደግሞ አዶናይን አይዞህ በርታ፣ ይሄን ነገር ግን በጥንቃቄ ልታዩ ይገባል፣ ከመሬት ተነስታ እንደዚህ አትልም እያሉም የራሳቸውን ስጋት አስቀምጠዋል። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይህንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይህንን ነገር እንደቀልድ ማየት የለብህም ብዬ ነው የማስበው። ይህንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ
ስለዚህ አሁን ላይክ በሬ እሳሩን እያየ ሴትዮ የቲክቶክ ጠንቋይ ነች። ብዙ ሰዎች እይልን ይሏታልና በዚህ ትናገራለች አንዳንድ ነገሮችን። ግን አንዳንድ ጊዜ ነገሮችን ስናገር ለጨዋታም ሊሆን ይችላል፣ ለሚዲያውም ድምቀት ሊሆን ይችላል። ያን ሰው በምን ያህል መጠን ይጎዳው ይሆን፣ ቤተሰቦችን ምን ያህል ይጎዳቸው ይሆን ብሎ ማሰብም በጣም አስፈላጊ ነው። ሴትዮ እንግዲህ እናት ነች። ግን እናት ሆና እንደዚህ በሰው ልጅ ላይ ስትሰራ እሱም እናት አለችው፣ እናቱ ትጨነቃለች ብላ እንኳን አላሰበችምና አይ ቲንክ እንደሚያስጠይቃትም አላወቀችም ይመስለኛል። ይሄ ነገር በህግም ያስከስሳታል። ብዙ ሰዎች ግን ይሄ ነገር በቀላል ነገር ባይታይ ጥሩ ነው፣ የሆነ ነገር ባታይ እንደዚህ አትልም ወይም ባትሰማ፣ ስለዚህ አዶናይ ተጠንቀቅ እያሉ በተለይ ኮሜንቱ ላይ አዳዲስ ቪዲዮ በሚለቃቸው ላይ በየኮሜንቱ ተጠንቀቅ ባክ ተጠንቀቅ የሚሉ ኮሜንቶች በስተዋል። እናንተ ይሄን ጉዳይ እንዴት ታዩታላችሁ? አሁንም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመጨረሻም በመዲናችን አዲስ አበባ ከፍተኛ የሆነ የመኪና አደጋ እየተከሰተ ይገኛል። በዚህ ሰዓት በመዲናችን አዲስ አበባ እጅግ አሳዛኝ የተባለ የትራፊክ አደጋ መከሰቱ ተሰምቷል። ፈጣሪ ወጥቶ ከመቅረትና እንዲሁም ደግሞ ከድንገተኛ አደጋ ይጠብቃችሁ። መጋቢት 23 ቀን 2018 ዓ.ም ማለትም ዛሬ ረፋድ ላይ በለሚኩራ ክፍለ ከተማ ልዩ ስሙ የተባበሩት አደባባይ ተብሎ በሚጠራው አካባቢ አስከፊ የትራፊክ አደጋ መከሰቱ የተገለጸ ሲሆን የአሊያንስ አውቶቡስ ፒካፑና እንዲሁም ደግሞ ቪትስ መኪናዎቹን ከገጨ በኋላ አደባባዩ ላይ በመውጣት ሊገለበጥ መቻሉ ተገልጿል። በወቅቱ የፒካፕ መኪናውን ሲያሽከረክር የነበረው ግለሰብ ህይወት ወዲያውኑ ሲያልፍ እንዲሁም ደግሞ በፒካፕ መኪናው ውስጥ ተሳፍረው የነበሩት ሁለት ሴት ተማሪዎች የ7ኛና እንዲሁም ደግሞ የ5ኛ ክፍል እንዲሁም የቪትስ መኪናው አሽከርካሪ ላይ ከባድ አካል ጉዳት መድረሱ ተገልጿል። እግዚአብሔር ወጥቶ ከመቅረት ሁላችንንም ይጠብቀን። እጅግ በጣም ያሳዝናል። ሰሞኑን በጣም ተበራክቷል የመኪና አደጋ፣ የትራፊክ አደጋ ማለት ነው። በ02 አካባቢ ከትናንትና ወዲያ እንደዚሁ ወደ 3 ተሳፋሪ ሞተዋል። ሌሎች ደግሞ ከባድ የሆነ አደጋ ደርሶባቸዋልና እግዚአብሔር ይጠብቀን። የመጨረሻው ሰዓት የደረሰ ይመስላል። በየቦታው አደጋ ነው። በተፈጥሮ አደጋ፣ በሰው ሰራሽ አደጋ ህዝቡ እያለቀ ነው። እግዚአብሔር ፍጻሜያችንን ያሳምርልን። ለማንኛውም ሁላችሁም ጥንቃቄ ብታደርጉ መልካም ነው። ከሱ በታች ማለት ነው። ያመጣኋቸው ቪዲዮዎች እነዚህን ይመስላሉ። አሁንም ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቸር ቆዩ።